መስጠት አለበት። በተደጋጋሚ እያወራን ነው ስለዚህ ነገር። እነሱም እንግዲህ ኦልሬዲ ምንም አይነት ከታምራት ማስረጃ አይጠብቅም። ምክንያቱም እየመጡ ነው ራሳቸው እጃቸውን እየሰጡ ነው ሌባዎቹ። በስከመጨረሻ የሚሄዱበት ሲያጡ እንግዲህ ምንም አማራጭ ከሌላቸው ያላቸው አማራጭ እንግዲህ ለነ ልዑል አሳልፎ መስጠት ነው። ስለዚህ ይሄ ሁሉ ነገር እያበቃለት ስለሆነ እናቱን እንደመጠቀም ያደርገው። እናቱ ፈጣሪ ነው ያወጣት። ከነገራችን ላይ እስካሁን ድረስ ሐኪም ቤት ናቸው። እኔ በጣም ነው ያሳዘኑኝ። አንደኛ ነገር ምንም በማያውቁት ነገር እንደዚህ መሆናቸው ያሳዝናል። እህቱ ትምህርት ቤት እንግዲህ ከትምህርት ቤት ከምንኛውም እንትን ስትመለስ እንግዲህ እንደሚያስፈራሯት ከዚህ በፊት ካስታወሳችሁ ስትናገር ነበር። ወንድሜን እንዳይጎዱት ብዬ ዝም እያልኩ ነው እንጂ የሚከታተለኝ ሰው እንዳለ ብላ ተናግራለች። ያው እንግዲህ አንዳንድ ጊዜ በቤተሰብ የሚሄድ ነገር ደግሞ ትንሽ ከበድ ያለ ይመስለኛል። እነ ልዑልን እነ አቤልን ሲያሳድዱ አልሆነላቸው ሲሉ ቤተሰብ ጋር እየሄዱ ጭራሽ እንደዚህ ትልቅ ሴትዮ አሁን የልዑል እናት መቼም ሁላችሁም ታውቋቸዋላችሁ። ስንት በሽታ አለ ትልቅ እናቶች ስንት ምንድነው የስኳር እንትን ሊኖርባቸው በድንጋጤ የሆነ ነገር ቢሆን ሰውየው ኦልሬዲ ታምራት እንዲለቀቅ ብቻ ብሎ የማይቀባጥረው ለልዑል እናት ያላላት ነገር የለም። እንግዲህ ተመታ ወይም እንትን ብላ አይደለም፣ ግን በነገሮች ደንግጣ ነው እንግዲህ ወድቃ ራሷን ስታ ሐኪም ቤት የገባችው። የሚናገሩት ነገር አንዳንድ ጊዜ እኔ እናት አለኝ ነገ ጠዋት በእኔ እናት ምን ይደርሳል ብለው በፍጹም አያስቡም። ኦልሬዲ እነሱ አንድና አንድ አማራጫቸው እጃቸው ላይ ያለውን መሳሪያ መጠቀም ብቻ ስለሆነ እንደነዚህ አይነት ሰዎች ደግሞ ለምንም የሚሆኑ ሰዎች አይደሉም። ዛሬ በዚች እናት እንደዚህ የተዘባበቱባት ነገ ደግሞ በማን እንደሚመጡ አይታወቁም። እንግዲህ ልዑልም ሳይውል ሳያድር ነው እነዚህን ሰዎች ለመያዝ እየሞከረ ያለው። ኦልሬዲ የታምራት ሰዎች እንደሆኑ ደርሶበታል። ራሷ እናቱ ራሱ ስለ ታምራት ሲያወራ ሰምቼዋለሁ። ታምራትን ከለቀቀ እናትክን እለቃታለሁ ብለሽ ደውይለት ብሎኝ ነበረ ለልዑል ማለት ነው። እኔ ደግሞ አንተን ማስጨነቅ አልፈለኩም። በቃ ብቻ ያው የእናት እንትን ይገባችኋል። ብዙ ነገር አሉ። እንግዲህ በመጀመሪያ ታምራት ታውቁታላችሁ፣ ከዚህ በፊት በጣም ብዙ ወንጀል አለበት። እንደዚህ በቀላሉ ዝም ብሎ የሚሸኝ ሰው አይደለም። እነ እንትናን አሳልፎ ሰጥቷል እና እሱ በነፃ ይለቀቅ የሚባል ነገር የለም። ብዙ ወንጀል ሰርቷል። በእነሱ ምክንያት በጣም ብዙ ሰው ተጎድቷል። እያያችሁ ነው። ሊያ የተባለችው ሴት ሲጀመር ከእሷ ጋር አብራችሁ ከብሮ ከሰራ ቀን ጀምሮ ምንም አይነት ደህንነት ምንም አይነት እንትን አላገኘም። አሁንም ግን እሷ እንኳን ተይዛ ተስፋ አልቆረጡም። እነሱ ግን ነገሮችን እየደባበቁ ነው ያሉት እና ለምን እንደሆነ አላውቅም። ኦልሬዲ ልጅቷ ተይዛለች ሊያ ከሷ አላቅህም እስከ ማለት ድረስ አቤልን ደርሳለች እና ምክንያቱም እኔ የተከበርኩ ሰው ነኝ እንደዚህ ነኝ ምናምን ማለት ጀመረች። ድሮ የሆነ ቡትቶዋን ነገር ለብሳ መታ የቤት ሰራተኛ መስላ ስትሰራ የተከበርኩ ነኝ እንደዚህ ነኝ ብላ ስታወራ አልሰማንም ነበር። አሁን ግን ስለሷ ወንጀል ስለሷ እንትን በወንጀል የሰበሰበችው ያፈራችው ንብረት ሁሉ ነገር ስላላት እኔ በጣም ባለ ሀብት ነኝ እኔ በጣም ባለ እንትን ነኝ ማለት ጀምራለች። ሞር ደግሞ የእሷን ቤተሰቦች ስለ እናት ስለ እንትኖቿ ሲትጠየቅ ራሱ ስለ ቤተሰቦቿ ምንም አይነት ክብር የሌላት ሴት ናት እና እኔ ስለ እሷ ቤተሰብ አይመለከተኝም። አሁን የሚያሳስበን የልዑል እናት ነው። የልዑል እናትን ደግሞ እንደዚህ ያደረጋት የታምራት የተባለው ሰውዬ ያዘዛቸውን ውሻዎች እስከ መጨረሻው ድረስ ለነሱ አሳልፎ እስከሚሰጥ ድረስ ልዑልም ቢሆን የሚለቀው አይመስለኝም። ኦልሬዲ እነ ልዑልንም እፈራላችኋለሁ። እዚያ ቤት ውስጥ ባለፈው አይታችኋል፣ ለማምለጥ ብሎ ስንት ነገር ሲያደርግ ነበር። አሁንም ይሄ ሰውዬ ያለው አማራጭ ሌላ ነገር ነው የሚያስቡ። አንዳንድ ጊዜ ቤት ውስጥ ታግተው ምናምን ሲቀመጡ ሀሳባቸው ሁሉ ሌላ የሰይጣን ነው የሚያስቡት እና
ለእነሱም እፈራላቸዋለሁ ለነ ልዑል። እነሱ ደግሞ እንግዲህ እንደምታያቸው ናቸው። ሰው በየጊዜው ሰው ለምን እንደሚያምን አላውቅም። እስከሚገለው ድረስ ነው የሚጠብቀው። ብዙዎች ጊዜ እየተናገርን ነው ስለ ታምራት። ከዚህ በፊት በታምራት በኩል የራሱን የልዑልን ጓደኛ ብር ሰጥቶ እዛ እነ ልዑል ጋር የሚሰራውን ብር ሰጥቼህ እንደዚህ እንዳመልጥ እርዳኝ ምናምን ብሎ ለልጁ እንትን ብሎ ነበር። ግን ወዲያውኑ ልጁ ታማኝነቱ ለልዑል እንደዚህ እንደዚህ ብሎኛል ብሎ ተናገረ። ምክንያቱም እነዚህ ሰዎች ኦልሬዲ ችግር ውስጥ ሲገቡ ያላቸው አማራጭ እነሱ ሰውን በብር መግዛት፣ ሰውን በብር መሸጥ ስለሆነ እሱ ብር ስላለው ብቻ እዛ ነገር እንዲሁ የሚወጣ መስሎት ነበር። ግን ልጁ አላደረገውም። የፈለገው ብትሰጠኝም እዚህ አታመልጥም ብሎ እስካሁን ድረስ ከነ ልዑል ጋር ነው። ግነት ከነ ልዑል ጋር ቢሆንም በጎን በጎን ስልክ እየደወለ እንግዲህ የእናቱን እንደዚህ እንድትሆን አድርጓታል ማለት ነው። ምን እንደሚቀጣ አላውቅም። ምን አይነት ውሳኔ እንደሚወስኑበት በዚህ ሰውዬ እንደው በሌላ ነገር ቢመጣ ኦኬ፣ ግን በእናት ግን በፍጹም የሚማር ምሕረት የሚደረግለት ነገር አይደለም። ይቺ እናት አይበለውና የሆነ ነገር ብትሆንስ? አሁን ራሷን ስታ በወደቀችበት ሰዓት የሆነ ነገር ብትሆን የሰይጣን ጆሮ ይደፈና ልዑል ጸጸቱን የሚችለው ይመስላችኋል? አንደኛ ነገር ለሰው ብዬ ገብቼ እያለ እድሜ ልኩን ራሱን ሲወቅስ ይኖራል። እናት ምንም በማታውቀው ተሳቀው እኮ ነው የሚኖሩ። የእነሱ ቤተሰቦች እኮ ልጆች ትምህርት ቤት ለመውጣት ተሳቀው፣ እናት ቤተ ክርስቲያን ሄዳ የሆነ ገበያ ወጥታ ተሳቀው። ይሄ ያው ኑሮ ይባላል? የእውነት እንደው እንደ ራሳችሁ ስታስቡት ምን ያክል በቤተሰባቸው ላይ ጫና እያደረጉ እንደሚሰሩ ግን እኔ በጣም ልዑልም ሆነ አቤልም ማናቸውም ከራሴ በላይ ምንድን ነው የሚባል አባባል አለ። የእሱ ቤተሰቦች በዚህ ልክ እየተጨነቁ እሱ ግን አሁንም ስራውን እየሰራ ነው። እኔ ስራውን ያቆም እያልኩ አይደለም፣ ግን ደግሞ አንዳንዴ ለሚቀድመው ማስቀደም አለብን። እናቴ በምንም እንትን እንድትጨነቅብኝ አልፈልግም። ዘላለም ወዶ አይደለም ዱካሾ ላይ የተወው። አብዛኞቻችሁ ለምን እንደዚህ ያለ ምናምን ትላላችሁ፣ ግን ዱካሾ ላይ እሱ ይህ ሁሉ ችግር ስንት ዓመት ሙሉ ከልዑል ጋር ሲሰራ አይታችኋል። ብዙ ነገር አሳልፎ ጓደኛውን እስከ ማጣት የሚወዳትን ልጅ ደርሶ ነበር። ግን አሁን ግን ከአቅሙ በላይ ሲሆን ከነጭራሹ ትቶላቸው ወጣ። በቃ አማራጭ ስታጭ እንደዚህ ማድረግ ነው። ከቤተሰቤ በምንም አይበልጥም። የሆነት የፈለገው ለሰውን ባገለግልም እነ ልዑል ለህዝብ ነው የሚያገለግሉ። ግን ደግሞ እናቴ እየተጎዳች ለምን ለሌላ ሰው አግዛለሁ እንዴ? በህግ የሚጠይቀው ነገር በህግ ይጠይቃል። በዚህ ልክ መጨነቅ፣ በዚህ ልክ ራስን ኧረ በስመ ይሄማ ራስ ወዳድነት ይሆናል የእውነት። እናቴማ እንድትጎዳ አልፈልግም። ዛሬ በዚህ ምረዋቸዋል፣ እናቱንም እህቱንም። የለመዱ ሰዎች አካባቢያቸውን የሚያውቁ የእናቱን ቤት መቼም ሁልጊዜ ቤት ስትቃይሪ አትኖሪም፣ ሰዎች እንዳይመጡብኝ እያልሽ ከባድ ነው። እነሱ እንደሆነ ቤትን ብትቀይሪ ዙረው ዙረው ማግኘታቸው አይቀርም። ምክንያቱም ስራቸው ሰውን መከታተል፣ ሰውን መሰለል፣ ሰውን በሚሄዱበት ሰላም ማሳጠት ስለሆነ ምንም አይነት ነገር እርምጃ ብታደርጊ ቀድመው የሚገኙት እነዚህ ሰዎች ናቸው። ስለዚህ አሁን የልዑል እናት እዚህ በፊትም በነ አቤልና ልዑልን ለማስታረቅ መጥተው ሳለ ብዙ ነገሮች እያወሩ ነበር። እኔ መደጋገም አልፈልግም። ስራውን ሁሉ እንዲያቆም ሁሉ ተናግረው ነበር እናቱ። ልዑል ግን አልሰማም ብሎ እስካሁን ድረስ እየታገለ ከዚህ ደርሷል። አቤልም ልዑልም
ግን አሁን ደግሞ በቤተሰብ ሲመጣበት በጣም ነው ያሳዝነኝ። በእኔ ምክንያት እናቴ እንደዚህ መሆኗ እያለ ራሱን በራሱ እየወቀሰ ነው ያለ ልዑል። ልዑል ጥፋት አለበት ወይም የለበትም ልል ሳይሆን ቅድሚያ ለሚሰጠው ቅድሚያ መስጠት አለበት ለማለት ያክል ነው። ብቻ እናቱ አሁን ላይ ሐኪም ቤት ነው ያለችው። እንግዲህ እስካሁን ድረስ የደረሰኝ መረጃ ይሄ ነው። ስለ ታምራት የሚባለው ሰውዬ ደግሞ እንግዲህ እውነቱን እስከሚወጣ ድረስ ኦልሬዲ የእሱ ሰዎች እንደሆኑ እናቱን ለዚህ ህመም የዳረጓት የታምራት ተላላኪዎች እንደሆኑ ልዑል ደርሶበታል። ሁሉንም ነገር እንግዲህ ምን እንደሚል ደግሞ እናያለን። እስኪ ታምራት የተባለው ሰውዬ አረ እኔ እነሱን እንዳይጎዳቸው ነው የምፈራው። የእውነት አጠገባቸው አድርገው ሌላ ችግር እንዳይፈጥርባቸው። ሌላው ሌላ ነው። ብቻ ፈጣሪ ይመስገን። እናታችን እንግዲህ ያው ኦልሬዲ ይቺ ሴትም እንደሚሉት ከሆነ እዛ ቤት ውስጥ መርዝ ይዛ ሄደችው ሀና የምትባለው ሴትም እንግዲህ ያው ሁሉም ነገር እንግዲህ ከስተጀርባ እንግዲህ ታምራት የተባለው ሰው እንደሚልካት እንግዲህ ኦልሬዲ እነዚህ ከታምራት ጀርባ ያሉትም እንግዲህ እሷ ስትገባ ኦልሬዲ ይቺ ሀና የምትባለው እዚህ በፊትም ካስታውሳችሁ እነ የልዑል እናት ቤት በተደጋጋሚ ትሄዳለች፣ ትመጣለች፣ ትሄዳለች፣ ትመጣለች። ያው እናቱ ደግሞ እንደ እንትን እያይተው እየተንከባከቧት ነበረ። ብዙ ጊዜ ስለ ሀና ልዑልም ሲያወራ ከሰማችሁት ሰምታችሁት ሊሆን ይችላል። ለልጅቷ በጣም የምታስብላት የልዑል እናት ካለችበት ችግር እንድትወጣ ብዙ ነገር እያደረጉላት ያሉ ነበር የሚንከባከቧት። ግን ዛሬ እንግዲህ የታምራት ሰዎች እንግዲህ በስከ መጨረሻ ልጅቷን አስገድደዋት ይሆን ወዳ ይሆን መርዝ ይዛ ሄዳ እንድትሰጣቸው ያደረገች። እግዚአብሔር ይመስገን አልወሰዱትም። ግን አንዳንድ ጊዜ እናንተ ባሰባችሁት እንትን ላይሄድላችሁ ይችላል። ፈጣሪ ደግሞ መልካም ሰው ቅን ልብ ካላችሁ ለእናንተ መጥፎ ነገር ሊያደርግ የሚለውን ሰው ይይዝላችኋል። እና ብዙ ነገር አስበው ነበር ግን አልተሳካላቸውም። በስከ መጨረሻ ከባድ ነው በጣም አንዳንድ ጊዜ ሰውን እየተንከባከባችሁ እንደ ራሳችሁ እንትን እያላችሁ እኔ እኮ ለዛ እኮ ነው አጠገባችሁ ያለ ሰው ነው የሚከዳችሁ፣ አብራችሁት የምትበሉት ሰው ነው የሚሸጣችሁ የምለው ከብዙዎች እያየው ነው። እና ይቺ ሴትም ልክ ደህና ሰው መስላ እየበላች እየጠጣች እንግዲህ እስካሁን ድረስ ደህና ነበረች። እንግዲህ ዛሬ ምን ሞልተዋት በምን ተታላ እንደሆነ እንደዚህ አረመኔነት በተሞላው ኦልሬዲ ያመርዝ እንደሚገል እያወቀች እንደዚህ አይነት ነገር እኔ አላቅም። ብቻ ደግሞ እኔ አንዳንድ ጊዜ እኔ ምን ብዬ እንደምላችሁ አላቅም። ልዑልም ሰው ያምናል። በተደጋጋሚ እዛ ቤት ስትሄድ እናቱ ቤት ስትሄድ ለምን እንትን እንዳላት አላቅም። ኦልሬዲ ምን አይነት ህሊና ቢኖራት እንደሆነ አላውቅም። እናቷ ለእናቷ በሉት የእሷም እናት ናት። የልዑል ብቻ እናት አይደለችም። እና ብዙ ነገር እያደረገችላት በመጨረሻ እንግዲህ የእሷ ያሁሉ እንክብካቤ ያሁሉ እንትን ቀርቶ መርዝ ለመስጠት ይህን ያክል ርቀት የሄደችበት ምን ያክል ቢያስጨንቋት እንደሆነ እንግዲህ በስከ መጨረሻ እንግዲህ ዋናው ነገር የታምራት ሰዎች ይችን ልጅ ስትወጣ ስትገባ እንግዲህ እሷን እንዲያዟት አድርገው መሆኑን ልዑል ካወቀ ቢያንስ እጁ ላይ ስላለ ታምራት ብዙም የሚያደክመው አይመስለኝም። የእጁን ይሰጠዋል። ስለዚህ ዋናው ነገር እናቱ መትረፏ ነው። ሌላው ትርፍ ነው። እናታቸውን መትረፏ በጣም ደስ ብሎኛል። ካሁን በኋላ አሁንም እርግጠኛ ነኝ እዛ ሐኪም ቤት ውስጥ የሆነ እንትን ጥበቃ ምናምን ቢደረግላቸው አሪፍ ነው። መዘናጋት የለባቸውም። ብዙ ጊዜ እንደነዚህ አይነት ሰዎች ታውቃላችሁ የዶክተር ልብሶች ምናምን ለብሰው ደህና ሰው መስለው ገብተው ሌላ ነገር እንዳያደርጓቸው የሰይጣን ጆሮ ይደፈን። ይሄንንም ልዑል መጠንቀቅ አለበት። ያው ሐኪም ቤት እስከምትወጣ ድረስ ከተቻለ እንግዲህ ጥበቃ ቢያደርግላችሁ አሪፍ ነው። እንግዲህ እስካሁን ድረስ ሐኪም ቤት እንደሆኑ ነው እየተነገረ ያለው።
ቀጣይ ደግሞ ምን እንደምንሰማ እንግዲህ እግዚአብሔር ቸር ወሬ ያሰማን ነው የምንለው። ልጅቷ ኦልሬዲ ሀና የተባለችው ልጅ የእጇን መስጠት አለባቸው። እንደዚህ በቀላሉ ዝም ብለው ታማሚ ነው ምንድን ነው የሚባል ነገር የለም። እሷም የሰውን ነፍስ ልታጠፋ እስካለች ድረስ ልጅቷም የእጇን መሰጠት አለባት። የእውነት አረመኔ ጨካኝ የፈለገው ብር ቢሰጧት የፈለገው እንትን ቢያስጨንቋት ሰው ባበላው እጅ የሰው እጅ መንከስ በጣም ከባድ ነው። የእውነት አሁን እንኳን ኦልሬዲ ስራቸው እያለቀ ነው። በቃ የሚፈልጓቸውን ሰዎች እየያዙ ነው። የሚፈልጉትን ማስረጃዎች እየያዙ ነው። ስለዚህ አቤልም ነፃ እንደወጣ እንግዲህ እያያችሁ ነው። ሊያ ተያዘች ማለት ካሁን በኋላ ነገር ሁሉ በቃ አለቀ። ምንም ይሄን ያክል እነሱን የሚያደክማቸው ነገር የለም። ኦልሬዲ እነዚህ ሰዎች ስላበቃላቸው ነገር ሁሉ ነገር እነሱ ላይ ዙሮ እንትን ስላለባቸው ሳይቀደም እንቅደም በማለት በቤተሰብ እንደዚህ በዚህ ያክል አረመኔነት በተሞላው መሄዳቸው ትንሽ ከባድ ነው። ብቻ እስኪ እግዚአብሔር ቸር ወሬ ያሰማን፣ መልካሙን ነገር ያሰማን ነው የምንለው። ሌላ ነገር ምንም አልልም። እንግዲህ ልዑል ትንሽ ተደናግጧል እንዳያችሁት፣ በእናቱ ምክንያት የሚያወራው ሁሉ ነገር እንትን ብሎበታል። ሀና የተባለችውም እንግዲህ የስራዋን ይስጣት እግዚአብሔር። ሰው በሰራው ነው እንትን የሚለውና የእጇን ታገኘዋለች በስከ መጨረሻ። ዝም ብላችሁ ታያላችሁ ምን እንደምትሰራ። ልዑል ምን አይነት እንትን እንደሚቀጣት ራሱን ለማየት ያበቃችኋል። ለማንኛውም እንግዲህ የልዑል እናት እግዚአብሔር ይማርሽ እያላችሁ ሁላችሁም በኮሜንት ስር ጸሎት አድርጉላት። የምወዳችሁ በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ። አዳዲስ ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷን መጫናችሁ እንዳትረሱ። ቪዲዮውን ደግሞ ላይክ በማድረግ ጀምሩ በቅንነት። በተረፈ እህት ወንድሞቼ በጣም አመሰግናችኋለሁ ለምታበረታቱኝ። ሰላማችሁ ብዝት ይበልልኝ። ባይ ባይ።